ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ የምንመለከተው ስለ ራስ ምታት ነው። ራስ ምታት ብዙ ሰዎች በህይወታቸው የሚያጋጥማቸው የተለመደ በሽታ ሲሆን እንደ ዓለም ጤና ድርጅት መረጃ ከ150 በላይ የራስ ምታት ህመም አይነቶች አሉ። ይህ በሽታ በየትኛውም የእድሜ ክልል ያሉ ሰዎችን የሚይዝ ሲሆን በአንጎል በደም ስሮችና በአቅራቢያቸው ባሉ ነርቮች አማካኝነት የሚመጣ ድብልቅ ህመም እንደሆነም ነው መረጃዎች የሚያሳዩት። እንግዲህ እኔም ዛሬ በዚህ ቪዲዮ ላይ ስንት አይነት የራስ ምታት አይነቶች አሉ፣ ለነዚህስ ፈጣን መፍትሄ የሚሆኑ ወሳኝ 4 ምግቦችን ማለትም ራስ ምታት ሲያጋጥማችሁ በቶሎ ሊያስታግስላችሁ ወይም ሊያስቆምላችሁ የሚችሉ 4 ምግቦችን ወደ እናንተ የማደርስ ይሆናል ማለት ነው። እንደተለመደው ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን በቀጥታ ወደ ጉዳይ ሳልፍ ራስ ምታት እንግዲህ ሁለት አይነት ራስ ምታት አለ። የመጀመሪያና ሁለተኛ ደረጃ በመባል በሁለት ዋና ዋና ምድቦች ይከፈላሉ ማለት ነው። የመጀመሪያው ደረጃ ራስ ምታት የሚባለው ብዙ ጊዜ የሚያጋጥምና የተዘወተረ ሲሆን ለከፋ ጉዳት የማይሰጥ ነው ማለት ነው። እንደ የመጀመሪያ ደረጃ ራስ ምታት አይነቶች በአኗኗር ሁኔታዎች ወይም በአመጋገብ ሊከሰቱ ይችላሉ። ለምሳሌ በአልኮል መጠጦች፣ በምግብ፣ በእንቅልፍ መዛባት ወይም ደግሞ በእንቅልፍ ማጣት፣ በአካል ብቃት እንቅስቃሴ፣ በረሃብ፣ በማሳል፣ በማስነጠስ፣ በከፍተኛ ሁኔታ በመሳቅ ወይም ደግሞ በከፍተኛ ሁኔታ በማልቀስና በመሳሰሉት ሊከሰት ይችላል ማለት ነው። እነዚህ የራስ ምታት አይነቶች በአብዛኛው ለከፋ ጉዳት የሚዳርጉ ባይሆኑም እንግዲህ በእናንተ ላይ ስቃይ ሊያመጡና በዕለት ተዕለት ኑሯችሁ ላይ አሉታዊ ተጽዕኖ ሊያስከትሉ ይችላሉ ማለት ነው። ሌላኛውና ሁለተኛው እንግዲህ ሁለተኛ ደረጃ የሚባለው የራስ ምታት ነው። ይህ ደግሞ ስር የሰደደ የጤና እክል የሚያስከትል እና የበሽታ ምልክት ሆኖ ሊቆጠር የሚችል በመሆኑ እንግዲህ ሐኪም ጋር መሄድ አስፈላጊ ነው። እንግዲህ ሁለተኛ ደረጃ የራስ ምታት ከሚባሉት ውስጥ አከርካሪ አጥንት ፈሳሽ ጋር የሚገናኝ ራስ ምታት፣ በድንገት የሚመጣ እጅግ በጣም የሚያሰቃይ ራስ ምታትና ሌሎችም ይገኙበታል። እንግዲህ ሁለተኛ ደረጃ የራስ ምታት ህመሙ ትንሽ የከፋ ነው። ይህ ሲያጋጥማችሁ ከነርቭ ህመም ምልክቶች ጋር የሚቆራኝ ሊሆን ስለሚችል ሕክምና መሄድ ይኖርባችኋል ማለት ነው። እንግዲህ ወደ ምግቦቹ ልለፍ። እንግዲህ ራስ ምታት ሲያጋጥማችሁ ራስ ምታትን ሊያስታግሱ ከሚችሉ ምግቦች መካከል አንደኛውና የመጀመሪያው እንግዲህ ዝንጅብል ነው። ዝንጅብል ላይ የሚደረጉ ምርምሮች ገና በቅርቡ የተጀመሩ ቢሆንም በውስጡ የደም ቧንቧዎችን መቆጣትና ህመምን የሚቀንሱ መድኃኒቶች ውስጥ ካሉ ኬሚካሎች ጋር ተመሳሳይ የሆኑ ንጥረ ነገሮችን ማግኘት ተችሏል። እንግዲህ በተለይ በከባድ ራስ ምታት ወቅት የደም ቧንቧዎችን እንዲቆጡ ስለሚያደርግ ራስ ምታቱ እንዲቀሰቀስ የማድረግ ባህሪ ያላቸውን ፕሮስታግላንዲን የሚባሉ ሆርሞኖችን መጠን በከፍተኛ ሁኔታ በመቀነስ ራስ ምታትን የማስታገስ አቅም አለው ማለት ነው ዝንጅብል። እንግዲህ ከዚህ በተጨማሪም ከራስ ምታት ጋር የሚመጡ ደስ የማይሉ እንደ ማቅለሽለሽ አይነት ስሜቶች በቶሎ የሚቀንስ ይሆናል ማለት ነው። እንግዲህ ከራስ ምታት ጋር ተያይዞ ዝንጅብልን በሻይ መልኩ መጠቀም የራስ ምታታችሁ እንዲቀንስ ከሚያደርጉ ምግቦች መካከል አንደኛውና የመጀመሪያው ነው ማለት ነው። ሌላኛውና ሁለተኛው ሐብሐብ ነው። ሐብሐብ በውስጡ እጅግ ብዙ ፈሳሽና ማዕድናትን የያዘ ከፍራፍሬዎችም በትልቅነት የሚታወቅ ነው። እንግዲህ ሐብሐብ ከሚሰጣቸው እጅግ ዘርፈ ብዙ የጤና ጥቅሞች ባሻገር ለራስ ምታት ፍቱን መድኃኒት ነው። እንግዲህ ሐብሐብ ለራስ ምታት ፍቱን ያስባለው ከፍተኛ የውሃ እና ማዕድናት በተለይም ከፍተኛ የማግኒዚየም ማዕድን መጠኑ ነው። ብዙ ጊዜ ለራስ ምታት ከሚያጋልጡ ምክንያቶች አንዱ ድርቀት ወይም ደግሞ በሰውነት ውስጥ በቂ ፈሳሽ ያለመኖሩ ነው። እንግዲህ ሐብሐብም ይህንን ፍራፍሬ ደግሞ ይህንን ችግር በደንብ የሚፈታ ይሆናል ማለት ነው። ከራስ ምታት ኪኒን ይልቅ እንግዲህ በቅርብ ሐብሐብ ከተገኘ በደቂቃዎች ውስጥ ከራስ ምታቱ እረፍትን ይሰጣል ማለት ነው። ሌላኛውና ሶስተኛው እንግዲህ ቡና ነው። እንግዲህ ለአንዳንዶች ቡና ፍቱን የራስ ምታት መድኃኒት ሲሆን ማይግሬን ላለባቸው አንዳንድ ሰዎች በብዛት ሲወሰድ ማይግሬኑ የሚቀንስበት ሁኔታ አለ ማለት ነው። ሳይንሱ እንግዲህ ሁሉንም የቡና ሚስጥር ፈቶ ባይጨርስም እስካሁን ባሉ ጥራቶች መሰረት ግን ቡናን ፍቱን የራስ መድኃኒትነት አድርጎ መውሰድ ይቻላል ማለት ነው። መጠኑ ግን በልክ ማድረግ አብሮ ሊታሰብበት ይገባል። ለከባድ የራስ ምታት ማይግሬን የሚታዘዙ ኪኒኒዎች ውስጥ የቡና ዋና ንጥረ ነገሮች ካይፊን ይገኛሉ። ስለዚህም እናንተም ካይፊን በቀላሉ በቡና ልታገኙ ስለምትችሉ ራስ ምታትን ሊቀንስ ይችላል ማለት ነው። ስለሆነም
ቡና ለራስ ምታት በመፍትሄነት መቅረቡ አስደናቂ ነገር አይሆንም። ይሁንና በመጠኑ በበዛ ቁጥር ራስ ምታትን ከማስታገስ ይልቅ ጭራሽ ሊቀሰቅሰው ስለሚችል መጠኑን ታሳቢ ማድረግ አስፈላጊ ነው። እጅግ ወፍራም ያልሆነ 1 ወይም 2 ሲኒ ቡና ከ2 ኪኒን የተሻለ ተፈጥሯዊ መድኃኒት ሆኖ ተገኝቷል ማለት ነው። ስለዚህ ሶስተኛው ራስ ምታትን ሊያስታግስ የሚችለው ምግብ እንግዲህ ቡና ነው ማለት ነው። ሌላው እንግዲህ የመጨረሻውና አራተኛው ስፒናች ነው። እንግዲህ ትኩስ የስፒናች ቅጠል በውስጡ የያዛቸው ቅመሞች ራስ ምታትን ለማስታገስ ብቻ ሳይሆን የደም ግፊት መጠንንም በመቀነስ በቀደሙ ጊዜያት ጥቅም እንደነበራቸው የታወቀ ጉዳይ ነው። በተለይም በውጭ ዓለማት ስፒናችን አብስሎ ወይም ደግሞ በትኩሱ ከቲማቲም ጋር ከትፎ በመብላት ብቻ ሳይሆን ጨምቆም በመጠጣት በፈሳሽ መልክ ጥቅም ላይ የሚውል ነው። የቅርብ ጊዜ ጥናቶችም እንግዲህ ስፒናች ለራስ ምታት እንግዲህ ፍቱን መድኃኒት መሆኑን አረጋግጠዋል ማለት ነው። እንግዲህ እናንተም ስፒናችን ብትፈልጉ ጨምቃችሁ ከሻይ ጋር አለበዚያም ባዶውን ወይም ደግሞ ትኩሱን ቅጠልም ሰላጣ እንደምታዘጋጁት አዘጋጅታችሁ ብትመገቡት እንግዲህ ከራስ ምታት እርካታ እንድታገኙ የሚረዳችሁ ይሆናል ማለት ነው። እንግዲህ ከራስ ምታት ጋር ተያይዞ ዋና የሚባሉ እነዚህ አራቱ ናቸው ማለት ነው። ዝንጅብል፣ ሐብሐብ፣ ቡናና ስፒናች ለራስ ምታታችሁ ፈጣን መፍትሄ የሚሰጧችሁ ይሆናል ማለት ነው። እንግዲህ ራስ ምታት እየከበደ ሲመጣ የተለያዩ በሽታዎች ምልክት ሊሆን ስለሚችል ወደ ሐኪም መሄድ ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሐሳብ አስተያየት፣ እንዲሁም ከዚህ ጋር ተያይዞ ጥያቄ ካላችሁ በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ማንኛውንም ጥያቄ የምመልስ ይሆናል። ይህንን ቪዲዮ በቅንነት ላይክ እና ሼር በማድረግ ሌሎችንም ማስተምሩላችኋለሁ። እንዲሁም እናንተም ሰብስክራይብ ማድረግ እንዳይረሳ። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው